በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ አሁን እንደምንሰማው ከሆነ የአብይ አህመድ ጦር ዘመቻ ማዕበል በመላው አማራ ባሉ የፋኖ ኃይሎች ላይ ከፍቷል። ከፍተኛ ኃይሉን ያሰማራው በኮር ደረጃ የሚጠቀሱ ኃይሎቹ ተሰማርተው በፋኖ ይዞታዎች ላይ በፋኖ ኃይሎች ላይ ጥቃት እንደከፈቱ ነው መረጃዎች የሚያሳዩት። እስቲ ጎንደር ምንድን ያለው ዘመቻ ማዕበል ምን ያደረገን ያለው አገዛዙ? እውነት ለመናገር ከቀናት በፊት ነው የጀመረው እንቅስቃሴው። ከቀናት በፊት በተለይም ባለፉት ሳምንታት በተከታታይ በቋራ ልዩ ቦታዎች ላይ ከ9 ቀን በላይ ሰራዊታችን እየተዋጋ የቀለበሰው የማጥቃት እንቅስቃሴ ዘመቻ አካል ነበረ። ይሄኛው ደግሞ በቅርብ ጊዜ ደግሞ በተለይ ደግሞ ዛሬ ቀን በዛሬው ዕለት ጠዋት ላይ ማለት ነው በደቡብ ጎንደር ክፍል ከስቴ እስከ ፎገራ ድረስ በተዘረጋ ቦታ ላይ እኛ ሰፊ አውዶጊያዎች እያደረግን ያለ ነው። በይህን አውዶጊያ እያደረገ ያለ የሜጀር ጀነራል ውባንታ ባተ አንደኛ ኮር ነው ማለት ነው። በዚህም ድል እየተመዘገበ ያለ ሲሆን የጠላትን እንቅስቃሴ መግታት ይቻለበት ነው። ይህ ጠላት ከአንድ ቦታ ወደ አንድ ቦታ ኃይል አቀናንሶ ነው ማዕበል ፈጥራለሁ ብሎ ያሰበ እንጂ ብቻውን በየቀጠናው በመዋጋት ማዕበል መፍጠር እንደማይችል ስላወቀ ከአንድ ቦታ ወደ አንድ ቦታ እያቀናነሰ ማዋጋትና መዋጋትን አቅዶ ነው ማለት ነው። ከዚህ ውጭ ግን ዘመቻ ማዕበል ይበል ዘመቻ 15 ቀን ዘመቻ 20 ቀን ዘመቻ 30 ብዙ አይነት ዘመቻዎች ሞክሮ እየቀለበስንበት ያለበት ሁኔታ ያለው ለራሱ ካድሬዎች ማጥቃት ሊኖር ይችላል። ክረምቱን ጋር ተያይዞ ፋኖ ያጠቃኛሉ ስላሰበ ማጥቃት ጀምር ያለው ለማለት ነው የመጀመሪያው። ሁለተኛው በከተሞች ሰልፍ ማድረግ ስለፈለገ በገጠራማ ቦታ ላይ እንዲሁም በወረዳማ ቦታዎች ላይ የወረዳ ዋና ከተማዎችን ጨምሮ ቦታዎች ላይ ውጊያ በማድረግ የፋኖ ኃይል ወደ ዋናና ወሳኝ የሚባለው በራሱ ቅድ እንዳይዋጋና እንዳያጠቃው ቀድሞ የመከላከል ዓላማ ያነገበ እንጂ የማጥቃት ውጤት እንደማያገኝበት ያውቀዋል። ሆኖም ግን የመከላከል አካል የሆነ ማጥቃት ነው እያደረገ ያለው ማለት ነው። ቀድሞ የመከላከል ቅድ ያለው ማለት ነው እና ይህም ሊያደርግ እንደሚችል መረጃው ስለነበረን አስፈላጊውን ዝግጅታችን በዋና ታርጌታችን ላይ የምናደርግበትን ቁመና ትኩረት አድርገን ውጊያዎችን እያደረግን የምንገኘው በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ እንዲደርስበት ማድረግ ችለናል ማለት ነው። አርበኛ ዮሐንስ እንግዲህ አሁን ይሄ ዘመቻ ማዕበል በሚል ለምን ዘመቻ ማዕበል እንደተባለ በእርግጥ ከፍተኛ ቁጥር ያለው በየማሰልጠኛ ጣቢያዎቹ በለብለብም ይሁን ገብቶ አልፎ ጭኗቸው ይዟቸው የመጣውንም አንዳንዶቹ ምንም አይነት የመሳሪያ ዕውቀቱም በእጃቸው ነክቶ ማያውቁትንም ጭምር ነው አግበስብሶ ወደ ተለያዩ የጦር ግንባሮች የላካቸውና በዋናነት በሰው ኃይል ማጥለቅለቅ ነው። ከፍተኛ በኮር ደረጃ ነው። ኮር ምን ያህል ይዛል እሱ በወታደራዊ ባለሙያዎች እንግዲህ አንድ ኮር በአሁን ሰዓት የአገዛዙ ምን ያህል ሰራዊት ምን ያህል የመሳሪያ አቅም አለው የሚታወቅ ነገር የለም። ነገር ግን በፕሮፓጋንዳ ጭነት ኮር ነው የተሰለፈው። በርካታ ኃይል ነው ያስገባውና ዋና ዓላማውም እንደሰማነው ከሆነ ለኛ በደረሰን መረጃ ሁለት ነው ዓላማው። አንደኛው እስከ መስከረም ድረስ የፋኖን ጣጣ ጨርሶ ከመጪውን አዲስ ዓመት ከዚህ ብስራት ጋር ለኢትዮጵያ ሕዝብ የሚል ብልጽግና መንደር እየተሰራ ያለ ኮዲው ፕሮፓጋንዳ አለ ለአዲሱ ዓመት። እሱን ድል ለማብሰር ብልጽግና መዘጋጀቱን በዛን ወቅትም የአባይ ግድብ ምርቃት ተብሎም አንድ ላይ የብልጽግናውን ስርዓት ከፍ ባለ አዲስ መንፈስ አዲሱን ዓመት ለመጀመር እንደሆነ ይሄ በፕሮግራም ደረጃ የተያዘ መሆኑን እንደሰማነው። ሁለተኛ በእናንተ በኩል ክረምቱን በጣም አመቺ ጊዜ ነው። ስለዚህ በክረምቱ አገዛዙ ላይ ጥቃት ለመሰንዘር አመቺውን ጊዜ ለመጠቀም እየተንቀሳቀሳችሁ ነው የሚል መረጃ ደርሷቸው እሱን ለማክሸፍ እንደሆነ ነው የሰማነው። አንተም ቀደም ሲል በዚህ አንጻር እንደሆነ ጠቅሳል። ስለዚህ በሁለቱ ምክንያቶች ዘመቻ ማዕበልን ከፍቷል። ምን የተገኘ ድል አለ በእነሱ በኩል? በዚህ ደረጃ ገብተው በዚህ ደረጃ አቅደው በዚህ ያህል መጠነ ሰፊ ጥቃት ከፍተው ምን ያገኙት ነገር አለ እንደው በእናንተ ቀጠና እንደው በዚህ አንጻር የሚገለጽ? በእኛ ቀጠና ምንም አይነት ውጤት አላገኙም። ብዙ ቦታዎች ላይ እየተመቱ ነው ያሉት። ዛሬ ከእንግዲህ ዘመቻውን ከጀመሩ 12 ሰዓት ተቆጥሯል። ተጨማሪ ዘመቻው ማለት ነው። መደበኛ ወደ ውጊያ እቅዶቻቸው እንደተጠበቁ ሆነው ይሄ አሁን ያሉትን ዘመቻ በተመለከተ ግን ፍሬ ነገር ቀደም ብዬ እንደገለጽኩልህ የመከላከል አካል የሆነ አቅጣጫ የማስቀየር እቅድ እንጂ የተሟላ ማጥቃት አይደለም። እስከ መስከረምም እስከ ሰኔ 30 እስከ ሐምሌ 30 ቢያቅዱም የሚሳካ ጉዳይ አይደለም። የፋኖ ጉዳይም በወታደራዊ ጉዳይ ብልጽግና
የሚያልቅና የሚቋጨው ቀላል ጉዳይ አይደለም። በፍጹም በዚህ መንገድ የሚቋጭ ቀላል ጉዳይ ባለመሆኑ ወታደራዊ መፍትሄዎች ላለፉት 2 ዓመታት ፍሬ አላፈሩም። አሁን ደግሞ ያለበትን ስጋት ለመቀልበስ ነው። ምንድነው ልጠቃ እችላለሁ የሚል ግምገማ ነው ያለው። ፋኖ ወደ ተሟላ ማጥቃት ሊሸጋገር ይችላል ከሚል ስጋት ነው ቀድሞ ማጥቃትን መጀመር እንዳለበት። ይህ ማጥቃት ደግሞ በእቅድና በሰከነ እቅድ ውጊያ እንዳይጀምርብኝ ማጥቃት እንዳይጀምርብኝ ብሎ አስቦ ነው። ሆኖም ግን የሚሆነውን ወደፊት ወታደራዊ ሚኒስትሮችን በተቻለኝ ላለመናገር ጥንቃቄ አድርጌ የሚሆነውን ወደፊት የሚሆነውን በእርግጠኝነት የህዝባችን በእርግጠኝነት በድል ውጤት መጠበቅ ይችላል ብዬ ነው የማስበው። የምናምነውም በእርግጠኝነት አዳዲስ ትልልቅ ድሎችን መጎናጸፍ የሚያስችል ወታደራዊ ቁመና ላይ ስለሆን እነዚህ ወታደራዊ ቁመናዎቻችን ተጠቅመን እቅዶቻችን ተጠቅመን ውጤት እንደምናመጣ ነው። የጠላት እቅድ የመረበሽ ነው። እቅድ የመረበሽ አካል የሆነ እንቅስቃሴ ነው። ይህ ደግሞ እጅግ በጣም ተራ እቅድ ነው። ስለዚህ የሚቀለበስ ነው። የሰው ኃይል ማጥለቅለቅ የሚባለው እና ወታደራዊ አደረጃጀቱን የአገዛዙ ኮር የሚለው ኮር የሚመሰርቱት 3 ክፍለ ጦሮች ናቸው። ኮር የሚመሰርቱት በእነሱ አደረጃጀት 3 ክፍለ ጦሮች ናቸው። እያንዳንዱ ክፍለ ጦር 5 ሬጂመንቶች አሉት። እያንዳንዱ ሬጂመንት ደግሞ እየያዘ ያለው አሁን ከ150 እስከ 170 የሰው ኃይል ነው የሚይዘው። ስለዚህ 5 ሬጂመንት ይኖረዋል። በ150 ወይ በ170 በአማካይ በ160 ሊሰራ ይችላል ስሌቱ። በዚህ ሲሰራው ያገዛዙ ክፍለ ጦር የሚለው ከ750 እስከ 800-900 የሚደርስ ነው የሚሆነው። ሞርተር ምድብተኞች ይኖራሉ። ከዛ ውጭ ግን የሜካናይዝድ ክፍሉና ሌላው የአድማ ብተና ክፍሎችን ሊያዋቅር የሚችለው በኮር ያደራጃቸው ማለት ነው። እንደ ደጋፊ ውጊያ ድጋፍ የሚጠቀማቸው እና በድምሩ አንዱ ኮር እንኳ በጣም የሰው ኃይል የያዘ ቢባል 3000 ሊይዝ አይችል ማለት ነው። ኮማንዶ ሻለቃ ምናምን ቢኖረው እንኳ ተጨማሪ ማለት ነው። ስለዚህ ኮር ስለተባለ ግዙፍ አድርጎ ማሰብ የለም። የመጀመሪያው አደረጃጀት እና አሁን ስራ ላይ ያለው የጠላት ሰራዊት አደረጃጀት የሚያሳየን መረጃ በዚህ ልክ ስለሆነ እጅግ የመዋጋት አቅም የሌላቸው ሙያዊ አቅም ያልተካኑ ሙያዊ ስነ ምግባር ያልተካኑ ልምድ የሌላቸው በፖለቲካ ዓላማም የሚዋጉለት ዓላማ የሌላቸውን እያሰለፈ ነው። በእርግጥ በጣም የምናዝነው ጉዳት እየደረሰባቸውም ነው። ማሰለፍ ብቻ አይደለም ጉዳትም እየደረሰባቸው ነው የሚገኘው። ይሄ ደግሞ ለአብይ አህመድ ስልጣን መጠበቅ ሲባል ወይም ደግሞ የአማራ ህዝብን ለመጨፍጨፍ ሲባል ለማያምኑበት ዓላማ ተሰልፈው ማለቃቸው፣ ተሰልፈው መቁሰላቸው፣ መድማታቸው፣ መገላታታቸው ነው እየተገነዘብን ያለ ነው። ዞሮ ግን የሚጠቃ ህዝብ መከላከልን ወይም ደግሞ የማጥቃትን አማራጭ ተግባራዊ አድርጎ ለውጤት መብቃት ደግሞ ግድ ስለሆነ የመጣውን ሁሉ እየተጋፈጥን የመጣውን ሁሉ እየደመሰስን በሰከነና በስክነትና በቆራጥነት እንቀጥላለን። በወታደራዊ ስትራቴጂ ቅድም በአሁኑ ሰዓት የነጠረ ጠላት በጣም የተሻለ ቅድ ደረጃ ላይ ልምድ ደረጃ ላይ ፋኖ ስለደረሰ በጣም ጥሩ ብዙ ውጊያዎችን ማሸነፍ አጠቃላይ ጦርነትን ማሸነፍ ውጤት ስለሚያመጣ ብዙ ውጊያዎችን የውጊያ ግንባሮችን በማሸነፍ አጠቃላይ ጦርነቱን ማሸነፍ የሚያስችለን ወታደራዊ እንቅስቃሴ ማድረግ እንደሚጠበቅብን አምነን ነው ቁመናችን አስተካክለን የምንገኘው። አርበኛ ዮሐንስ ምን የተለየ በዘመቻ ማዕበል ጥቃት ተፈጸመባችሁ? ከወትሮ ዘውትር በየጊዜው ላለፉት 2 ዓመት ከሚደረገው ምን የተለየ ምን አዲስ ነገር አያችሁ ማለት ነው? ከተጠቀመው መሳሪያን ሰራዊት አንጻር የተለየ ነገር አለ? አሁን ማድረግ የፈለገው ኮር ቦታ ብሎ የሚያስባቸውን ቦታዎች የሰራዊት የፋኖ ሰራዊት ክምችት አለ፣ ይሄ አካል ተነቃንቆ ያጠቃኝ ይችል ይሆናል ብሎ ያቀደባቸው ቦታዎች እዛ አካባቢ ሄዶ መረበሽ ቢቻል የመበተን ስራ ለመስራት ስለሆነ ለየት የሚያደርገው የሰው ኃይል ቁጥር በመረጣቸው ቦታዎች በጣም ማከማቸቱ ካልሆነ በቀር ማዕበል የሚለው ለራሱ ይዟቸው የነበሩ ይዘታዎችን እየለቀቀ ከአንዱ ወደ አንዱ ማሸጋገሩ ካልሆነ የተለየ ነገር የለውም። እንዲያውም በጎንደር አሁን እያደረግናቸው ያሉ እንቅስቃሴዎች የሚያደርገውን እንቅስቃሴ የሚገድቡ ናቸው ማለት ነው። የሚያደርገውን እንቅስቃሴ የሚገድቡ ናቸው እና ማጥቃቶች ከኛ ነው እየተሰነዘሩ ያሉ የጠላት የማጥቃት ኢላማ ማሳት የሚያስችል ማለት ነው። ወይም ደግሞ በነፃ እንቅስቃሴ እንዳያደርግ የሚያውኩ የሚረብሹ እንቅስቃሴዎች በእኛ በኩል እየተደረጉ ነው። በዋና አውራ ጎዳናዎች እየተደረጉ ነው። ውጤትም እየተገኘባቸው ነው። ከዚህ ውጭ ግን በመረጣቸው ቦታዎች ለምሳሌ ቀደም ብዬ እንደነገርኩ በቋራ በዛ ቤዝ ላይ በብዙ ምክንያት የሚፈልገው ፍላጎት አለው ሙከራ አድርጓል። ግን ተቀልብሶ ተመቶ ተመልሷል እና የትኛውም ቦታ አማራ ክልል የሚያደርገውም በተመሳሳይ ተመቶ እንደሚመለስ ነው የምንረዳው። ሌላ የሚፈይደው ነገር የለም። የፈየደው ነገርም በተጨባጭ ዘመቻ ማዕበል ካለ በኋላ ያሳካው ወታደራዊ ድልም የለም። በመሳሪያም በውጊያ እቅድም የተለየ ነገር ሰራዊት አከማችቶ ወደ አንድ ቦታ ከማንቀሳቀሱ ውጭ የተለየ ቁመና አላገኘንበትም። እንደው በመጨረሻ
አርበኛ ዮሐንስ በቅርቡ ነው ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ 10 በመቶ ነው የቀሩት እነሱንም የመጠራረግ ስራ እንሰራለን በከፍተኛ ደረጃ በተለያዩ ዋሻዎችና ገዳሞች ውስጥ ተደብቀው ያሉ እንጂ ወጥተው እንኳን ለመዋጋት የሚችሉ አይደሉም መሪዎቻቸው በተለያዩ የጎረቤት ሀገራት ተሰደው በዛው የቀሩበት ሁኔታ ነው የሚል መግለጫ በዚህን ሰሞን ላይ እንዲህ አይነት ዘመቻ ማዕበል ብለው ሰራዊታቸውን አንቀሳቅሰው በየከተሞቹና በየተለያዩ ቀጠናዎች ማሰማራታቸውና ጥቃት መክፈታቸው ምንን ያሳያል? አልቋል ጨርሰናል ብለዋል። አዎ ልክ ነህ። እንግዲህ ቅድም እንዳልኩ ነው እነሱ ከዚህ በፊት መለቃቀም ነው ቀርቶናል ብሎ ተናግረው የነበሩት አሁን መጠራረግ እያሉ ነው። ሌላ ጊዜ ቁጥሮችን ይገልጻሉ። ግን ለ10% ከሆነ ያለው 10% የቀረ ከሆነ የፋኖ ኃይል ለምንድነው ይህ ሁሉ ሰራዊት ማዕበል ብሎ መዝመት የፈለጉት? ለምንድነው? እንደዛ ስላልሆነ ነው። ቅሉ እንደዛ አይደለም። እውነቱ እንደዛ ስላልሆነ ነው ብሎ ማንኛውም ሰው መረዳት ይችላል። የመጀመሪያው 10% ብቻ ከቀረ ደግሞ 10% በመቶ ብሎ ለአማራ ክልል ከመንቀሳቀስ ለምን ሰራዊትን ለሌላ ዓላማ ዳር ድንበር ለመጠበቅ ለሌላ ዓላማ ለንቀሳቀስ ለምን አልቻለም? እነዚህ ጥያቄዎች የማይመለሱ ናቸው። በእርግጥ የብርሃኑ ጁላ ንግግርን ተከትሎ እንደማብራራት በዚህ ዘመን የሚያሰለቹ ነገሮች የሉ። እጅግ የሚያሰለች ብቻ ሳይሆን የሚያሸማቅቁም ናቸው። ህዝብ እያየው ነው። በተደጋጋሚ የራሱ ሰራዊትም ያፍርበታል። የሚያፍርበትም አንደኛ በውሸቱ ነው። ሁለተኛው መምራት ሳይችል ቀርቶ በዓላማው ነው። አንደኛው በዓላማው ነው። ሶስተኛው በሙያው ነው። በመምራት ባለመቻሉ ነው። በተሰጠውን ተልእኮ ሳይወስድ ነው ፊልድ ማርሻል ባለው ይሰውዬ። ስለዚህ ይወጣ የሚናገረው እውነት ለመናገር በዚህ ደረጃ ላይ የተቀመጠ ሰው የማይመጥነውን ንግግር ነው የሚናገረው። ሁልጊዜም ውሸት ነው የሚናገረው። የሚያዳምጡትና ሚዲያ የሚልኩለት እንዲሁም የሱን ቃለ ምልልስ የሚያስተላልፉ ሚዲያዎችና ናቸው ህዝቡንም የሚንቁት ብዬ የማስበውና ለዚህ ምላሽ ሁልጊዜ ከመቀመጥ በተግባር ምላሽ እየሰጠናቸው ነው። በቅርቡም እንደተለመደው አሰልፈን የምርኮ ማዕበል እኛ እናሳየዋለን። የዘመቻ ማዕበል ካረገ የምርኮ ማዕበል በእኛ በኩል የሚጠበቀው የምርኮ ማዕበል ማሳየት ነው፣ ሌላ አይደለም። የዘመቻ ማዕበል አረጋለሁ ካለ የምርኮ ማዕበል በውጤት ደረጃ የሚኖር ይሆናል ማለት ነው። በጣም ነው የማመሰግነው። እንግዲህ ሂደቱን እንከታተላለን። መልሼ ደውላለሁ። ያው ዝርዝር አውደ ውጊያ ሪፖርቶች በአጠቃላይ የደረሱትን በአገዛዙ ላይ ጉዳቶችና በሌሎችም ደረጃ የሚገለጹ መረጃዎችን ቆየት ብለን እንደምናገኝ ተስፋ አደርጋለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ።